ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን የማህደር ስፖርት ፕሮግራማችን ከአሁን ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል ማለት ነው። የዛሬው የማህደር ስፖርት ፕሮግራማችን ሁለት ፕሮግራሞችን ነው ወደ እናንተ የምናደርሰው። ወደ ቀዳሚው ፕሮግራም ስናልፍ የምናስቀድመው እንግዲህ ታላላቆቹን የከተማዋ ዋናተኞች በማየት ወደ ስፖርቱ የገባችው አሊያም ኑሩ አሁን ላይ ሀገራችን ካሏት ምርጥ ወጣት ባለተስፋ ዋናተኞች አንዷ ናት። አሊያም እንግዲህ በሀገር ውስጥ የተለያዩ ውድድሮች ተሳትፋ 44 ወርቆችን አስመዝግባለች። ኢትዮጵያን ወክላ በአፍሪካ ደረጃ በወጣቶች ኦሎምፒክ ተሳትፋለች፣ ልምድም ቀስማለች። አሊያም ከስፖርት ጅማሯ እስካሁን ጉዟ ያላት ልምድ እንዲሁም ቀጣይ ህልሟን አጋርታናለች። ከዋናተኛዋ በተጨማሪ ከወላጇና አሰልጣኟ ጋርም ቆይታ ተደርጓል። ሳሙኤል ኪሮስ ከደሴ ፕሮግራሙን አዘጋጅቶ ልኮልናል። ፕሮግራሙን ተከታትለን ተመልሰን እንገናኛለን። የተከበራችሁ ተመልካቾቻችን አሁን የምንገኘው እንግዲህ የኮምቦልቻ ጨርቃጨርቅ የመዋኛ ማሰልጠኛና የውድድር ቦታ ነው። ይህ ማሰልጠኛ ቦታና የውድድር ቦታ እንግዲህ በርካታ የኮምቦልቻ ወጣቶችን ያፈራ ቦታ ነው ማለት ነው። ኢልሃም ኑሩ እንግዲህ የ16 ዓመት ታዳጊ ነች። ይቺ የ16 ዓመት እንግዲህ በቅርቡ ወደ አፍሪካ ወደ አንጎላ በመሄድ ሀገሯን ወክላ ተወዳድራ ሽልማት አግኝታለች። ከ44 ወርቅ በላይ 17 ነሐስና 11 ብር ያገኘችው ይህች ታዳጊ እንግዲህ በተለይ በታዳጊነቷ ምን አይነት ስኬት አገኘች፣ አሰልጣኟስ ምን ይላል፣ ወላጅ አባቷስ ምን ይላል የሚለውን እዚህ ቦታ ተገኝተን ፕሮግራም እንሰራለን። ከኛ ጋር እንድትሆኑ እንጋብዛለን። መልካም ቆይታ። በመጀመሪያ አመሰግናለሁ። ዋና የጀመርኩት በኮምቦልቻ ጨርቃጨርቅ ሲሆን በኮምቦልቻ ጨርቃጨርቅ የሚሰሩ ከኛ ከፍ ያሉ ትላልቅ ክለቦች ነበሩ እና እዚህ ዝም ብዬ አባቴ ከመጣ ነበርና እነሱን ባየ ቁጥር በቃ ሞራል ይመጣል። እነሱን ወደ ውጭ ሄደዋል፣ በዋና ሀገራቸውን ክልላችንን አስጠርተዋል። አሁን በኢትዮጵያ ደረጃ ትልቅ ቦታ የደረሱ ናቸውና እነሱን ባየ ቁጥር ወደዚህ ዋና እንድገባ ትልቅ አስተዋጽኦ በአሰልጣኞቼ ምክንያት ነው እዚህ ደረጃ የደረስኩት። ኑሩ ሁሴን እባላለሁ። የኢልሃም ወላጅ አባት ነኝ። ያው ኢልሃም እንግዲህ ያው እዚህ የኮምቦልቻ ጨርቃጨርቅ የውሃ ዋና ክለብ አባል ናት። በአሁኑ ሰዓት ቀደም ብላ በፕሮጀክት ደረጃ ነበር የጀመረችው የዋናን ስፖርት አጠቃላይ የጀመረችው የታዳጊ ወጣቶች ከ13 ዓመት በታች የታዳጊ ወጣቶች ፕሮጀክት በከተማ ተቋቁሞ ነበር። በዛ ደረጃ ነበር እሷም ወደ ዋና የተቀላቀለችው። ከተማችን ላይ የተለያዩ ፕሮጀክቶች አሉ። ከነዚህ ፌዴራል መንግስት ከሚደግፋቸው ፕሮጀክቶች አንዱ ውሃ ዋና ነው። በዚህ ውሃ ዋና በሚሰራበት ሰዓት ያው ኢልሃም እዚህ መታ ከታዳጊ ወጣቶች ፕሮጀክት ጋር ፕሮፋይል ሞልታ አብራ ወደ ስልጠና እንድትቀላቀል ከአሰልጣኙ ጋር ተነጋግረን በዚህ ደረጃ ነው የጀመረችው። ኢልሃም በጣም ጎበዝ ልጅ ነች፣ ታዛዥ ነች። ገና የ7 ዓመት ልጅ ያለች ነው ወደዚህ ያመጣት ወደ ፕሮጀክት ያመጣት ራሱ ያለማመጀን ያበቃት። ጎበዝ ነች። ትንሽ የፊዚካል እንትኗ ነው እንጂ ኢልሃም በጣም ጠንካራ ነች። በስነ ልቦናዋም በጸባይዋም ጥሩ ልጅ ነች። የኮምቦልቻ ጨርቃጨርቅ ውሃ ዋና ክለብ አባል ነች፣ ተከፋይ ነች እና ኢልሃም እነ ብርሃን ደመቀ ሲሄዱ ለተወሰነ ጊዜ የኮምቦልቻ ከተማ ዋና ስፖርት ተቀዛቅዞ ነበርና ኢልሃምን ለማፍራት 1 ዓመት ነው የፈጀብኝ። ከ1 ዓመት በኋላ ባህር ዳር ላይ በተደረገው ውድድር ብር ሜዳሊያዎችን አመጣች። ቶታሊ ከዛ መተን ኮምቦልቻ ላይ በተደረገው ውድድር 16 ሜዳሊያዎችን ነው ወርቅ ያመጣችው። ስለዚህ በፍጥነት ወደ ውጤት የመጣች በፍጥነት ሀገርን ለመወከል የበቃች ልጅ ናት። ካምፓኒው ኮምቦልቻ ጨርቃጨርቅም ኢልሃምን እንደ አይን ብሌኑ ነው የሚያያት። ምክንያቱም ብዙ ኢንቨስት አድርጎባታል። አቅሟን የኢልሃምን አቅም ለማምጣት ፐርሰናል ድጋፍ ለግሏ ብዙ ነገር አድርጎላታል ኮምቦልቻ ጨርቃጨርቅና እኔ ኢልሃምን በጣም ነው የምወዳት። ማለት የምወድባት ምክንያት ከልጆቼ ነጥያለያትም በጣም ጠንካራ ናት። ለስፖርቱ ያላት ተገዥነት፣ አሁን እያሳየችው ያለው ፐርፎርማንስ እነዚህ ተደማምረው ኢልሃም ላይ ጥሩ ነገሮች አሉ። ለልምድ ቢሾፍቱ ሄጄ ነበርና እዛ ቢሾፍቱ ሲሄድ ለማየት ብቻ ነበር የሄድኩት፣ ኤክስፒሪየንስ ለመውሰድ
ከዛ እንደተመለስን በባህር ዳር ከተማ የታዳጊ ወጣቶች ምዘና ውድድር ነበር። እዛ ላይ በ17 ወርቅ አምጥቻለሁ። በዛ እየቀጠልኩኝ አርባ ምንጭ ላይ ክልሌን ወክዬ ጥሩ ውጤት አምጥቻለሁ። እንደዚህ እየቀጠልኩኝ እዚህ ደርሻለሁ። የኢልሃም ግን ለየት የሚለው ገና በ13 ዓመቷ ነው የወርቅ ሜዳሊያዎችን ማምጣት የጀመረችው። ስለዚህ ከሌሎቹ አናተኞቼ በእድሜ ትንሿ ፈጥና ወደ ውጤት የመጣች በጣም ጠንካራና ጎበዝ ታዛዥ በጣም ካሉኝ ስፖርተኞች መካከል አንዷ ጠንካራ ስፖርተኛ ነች ብዬ እላለሁ። በመላው አማራ የፕሮጀክት አቀፍ ውድድር ላይ ኮከብ ዋናተኛ ሆና ተሸልማለች። 12 ወርቅ ሜዳሊያዎችን አምጥታለች። እንደገና ክልል አቀፍ መላው ኢትዮጵያ ላይ ከተማ አስተዳደሩን ወክላ 16 የወርቅ ሜዳሊያ በማምጣት ከተማ አስተዳደሩ አንደኛ እንዲወጣ እሷና ተምኪን ጌታቸው የአንበሳውን ድርሻ ይወስዳሉ። በርካታ የወርቅ ሜዳሊያዎችን በማምጣት ሌሎቹ እነ አብዱ እነ እንድሪስ አብዱ 7 እንድሪስ 5 በማምጣት እነሱም ታሪክ የሰሩበት ግን የነዚህ 5 ልጅ ውጤቶች የኢልሃም ተደምሮ በጣም የተሻለ ግን እሷ ደግሞ የኮከቦች ኮከብ 16 ወርቅ ነው። በዚህ እድሜዋ ከሌሎቹ ከነሜሮን የተሻለ ታሪክ የሰራች ልጅ ናትና ከዛ በመቀጠል የአርባ ምንጭ ላይ በተደረገው የፕሮጀክት ውድድር ለመጀመሪያ ጊዜ ክልሏን ወክላን የተሳተፈችው በዛ ላይ 8 የወርቅ ሜዳሊያዎችን በማምጣት ኮከብ ዋናተኛ ሆና ተመርጣለች። ትምህርትን በኩል ማጥናት ይኖራልና ትምህርትና ዋናውን ጎን ለጎን አብሬ ይዤ ለመሄድ ቤተሰቦቼ ትልቅ ድጋፍና አስተዋጽኦ አለኝ እና በዚህ ማመስገን እፈልጋለሁ። እናቴንም አባቴንም ቤተሰቦቼን ሁሉንም ማመስገን እፈልጋለሁ። ልጆቹን ግን አብዛኛው ትልቁን ኃላፊነት ወስዶ እየደገፈ ያለው በምግብ ደረጃ ከትምህርታቸው የሚገናኘውን ደረጃ እረፍትም ከማድረግ አንጻር አብዛኛው ያው የወላጅ ድጋፍ ነው ያለው። ምክንያቱም አሁን እዚህ ትሬኒንግ ያደርጋሉ። ከዚህ ሲሄዱ ያው ምግብ ያስፈልጋቸዋል፣ በዛው ልክ መተኪያ ያስፈልጋቸዋል። ብዙ ካሎሪ ነው ሉዝ የሚያደርጉት። ሁሉም በያቅሙ ቤት ያፈራውን ነገርና እነሱ በሚችሉት አቅም ነው እየተመገቡ ያሉት። ስፖርቱ ግን በበላይነት ትልቁ የዋና ስፖርት ያው ከባድ ስፖርት ከሚባሉት ውስጥ አንዱ ነው። ይሄ ስፖርት ደግሞ ያው መተኪያ ቢያገኙ በሚሰሩት ልክ መተኪያ ቢያገኙ ትልቅ እገዛ ይደረግላቸዋል የሚል ግምት አለ። አምቦ መላ ኢትዮጵያ ላይ በጣም ትልልቅ ከሆኑ ዋናተኞች ጋር ነው የዋኘችው። እዛም ላይ 4 የወርቅ ሜዳሊያዎችን 6 የብር ሜዳሊያዎችን በማምጣት እየተሻለች ሴት ዋናተኛ ሆና ወጣለች። አሁን የቅርብ ጊዜ እንትናችን አዲስ አበባ ላይ በተደረገው የወጣቶች ኦሎምፒክ ላይ ኮከብ ዋናተኛ ሆና ነው የጨረሰችው። ያውም ትንሽ ጫና ነበረበት፣ አዲስ አበባ ነበር የቆየችው። እዛ ሄጄ የተወሰኑ ነገሮችን አስተካክለን በርካታ ውጤቶችን አምጥታለች ለክልሉ ማለት ነው። ስለዚህ ካመጣች እሷ ያመጣችው ውጤት አጠቃላይ ሌሎች ክልሎች ለምሳሌ አፋር ወይም ድሬዳዋ ሌሎች ክልሎች ብትወስዳቸው ኢልሃም ያመጣችውን ውጤት ያህል አንድ ክልል ሂዶ ያመጣበት አጋጣሚ ለምና ኢልሃም ሁሉ ጊዜ የውድድሩ ክስተት ናት። በውድድር ሰዓት የውድድር ክስተት ናትና ኢልሃም በርካታ ውድድሮችን እና አሁን ቅርብ ጊዜ አንጎላ ሄዳለች። ያው እኔ ያልሄድኩበት አጋጣሚ አለ። ትንሽ በስፖርቱ አንዳንድ ነገሮች ነበሩና ፓስፖርት ችግር ምናምን ብለው እንጂ ወደ 6 ስፖርተኞች አስመርጬ ነበር። ያው የመሄድ እድሉን አልሰጡኝም። ዞሮ ያው ስፖርት ላይ የሚፈጠር ነገር ስለሆነ በቀጣይ ይሄን አሁን የምንሄደው ውድድር ላይ የተሻለ ነገር አመጣለሁ ብዬ አስባለሁኝና ኢልሃም አሁን አንጎላ ሄዳለች። እዛ ላይ ውጤቷ ያን ያህል አይደለም፣ ነገር ግን ሰዓቶች ተሻሽለዋል። አሁን ግን ባለፈው ፐርፎርማንስ አሁን ደግሞ እዚህ እኔ ጋር እየሰራች ስለሆነ ያለችው ጥሩ ሰዓት እየገባች ነው ያለችው። ስለዚህ የፊታችን የታዳጊ ፕሮጀክት ውድድር ላይ የተሻለ ውጤት ከሚያመጡት አትሌቶች መካከል የመጀመሪያውን ደረጃ ትወስዳለች ብዬ አስባለሁ። አንጎላ የሄድኩት አሁን በቅርቡ አዲስ አበባ ላይ ከ17 ዓመት በታች ውድድር ነበር። እሱ ላይ በግሌ 5 ወርቅ ማምጣት ተመርጬ ወደ አንጎላ ለዋንዳ ሂጃለሁ። እዛም ውጤት ወይም ሜዳሊያ ውስጥ ባልገባም የተለያዩ ልምዶችን ወስጄ የመጣሁት እና ለቀጣይ ደግሞ ኢትዮጵያ ነው ከዬ የተሻለ ውጤት አመጣለሁ የሚል ተስፋ አለኝ። በፍቅር እጅግ ሰው ባለ ኢልሃም አብረን የምትሰራ ጓደኛችን ስትሆን እሷም ጎበዝ ናት። በዋናዋም በእንትኗም በጣም ጎበዝ የሆነች ልጅ ናት። እንዲሁም ሀገሯን ወክላ ውጭ ለመወዳደር በቅታለች እና እኛም እንደሷ ውጭ መወዳደር እንፈልጋለን እና ኢልሃም ጎበዝ ዋናተኛ ናት። አሰልጣኙ የሚላትን ነገር ትሰማለች። በቃ የሚሰጣትን ትሬኒንግ በስነ ስርዓት ትሰራለች። ከዛ ለውጥ ታመጣለች። እሱ የሚለን ነገር እንሰማለን፣ እሱ የሚለን ነገር እንተገብራለን። እዛ ውድድር ላይ እሱ ያለን እያሰራን ትሬኒንግ ያለን ነገር በሙሉ
ውድድር ላይ እናሳካለን ደግሞ ስንተገብረው አሸናፊ ትሆናለች። ናሁም ደመቀ ይባላል። የኮምቦልቻ ጨርቃጨርቅ አክሲዮን ማህበር የዋና ክለብ ዋናተኛ ነኝ ማለት ነው። ኢላም ጋር ህፃን እያለን ነው ባንድ ነው እንትን ያልነው ባንድ ነው የጀመርነው ዋና። በዛን ሰዓት እሷ ወደ ክለብ እንትን ስትል ከኔ ተሻለች ነበረች። እናም እኔ ፕሮጀክት እየሰራሁኝ እሷ ወደ ክለብ ስትዘዋወር እሷ ትላልቆቹ ጋር ሰራን የሚያወጣ ባንድ ነበር የጀመርነው። ግን እሷ ከኔ ተሻለ ፐርፎርማንስ ስላላት እሷ ከኔ በልጣ ክለብ ጋር ነበርና የሚሰራው። አሁን ያው እንግዲህ ክለብ ገብተን ሁለታችንም ባንድ እየሰራን። ኮምቦልቻ በውሃ ዋና ማህፀነ ለምለም ነው እና አማራ ክልል ከሚያመጣቸው በርካታ የወርቅ ሜዳሊያዎች አብዛኛውን የሚያመጣው ውሃ ዋና ስፖርት ነው። ውሃ ዋና ስፖርት ደግሞ ባህር ዳር፣ ማዕከላዊ ጎንደርና ኮምቦልቻ ላይ ያሉ ልጆች የሚያመጡት ውጤት ነው። ከዛም ኮምቦልቻ ላይ በርካታው የወርቅ ሜዳሊያዎች ባለፈው መላው አማራ ላይ 21 የወርቅ ሜዳሊያዎች ሲመጡ 20 የወርቅ ሜዳሊያ እዚህ ኮምቦልቻ ላይ ባሉ ልጆች ነውና ኮምቦልቻ እና ኮምቦልቻ ጨርቃጨርቅ እንዲሁም ኮምቦልቻ ከተማ አስተዳደር የውሃ ዋና ስፖርተኞች የሚወጡበት ከተማ ነው። የአመራር ትኩረት ያሸዋል። ከትምህርታቸው ጋር በዋነኝነት አሰልጣኙ ትኩረት አድርጎ እየሰራ ያለው ትምህርታቸው ላይ ነው። ምክንያቱም ድካም አለው ስፖርቱ በከባድ ሁኔታ ድካም አለው። ግን ድካሙን ተቋቁመው ያላቸውን እረፍት ወስደው ትምህርታቸው ጋር ደግሞ ጠንካራ እንዲሆኑ ያው ያሰልጣኝ ክትትል አለው። ከአሰልጣኙ ጋር ተያይዞ ከወላጆች ጋር በሚያደርገው አጠቃላይ ውይይት አሰልጣኙ ብዙ ጊዜ ወላጆች ጋር ውይይት ያደርጋል። የወላጅ ኮሚቴ ያለው ይሄ እነዚህ የምናያቸው ታዳጊዎች ራሳቸው የወላጅ ኮሚቴ ያለው የውሃ ዋና ደግሞ አጠቃላይ በቦርድ ደረጃ የሚመራ የኮምቦልቻ ጨርቃጨርቅ የቦርድ ቡድን አለ። የተቋቋመ የቦርድ ቡድን አለ። ዋናው ያው አሰልጣኙ ከወላጆች ጋር ትምህርት ጋር እንዳይዘናጉ ትምህርታቸው ጋር ጠንካራ እንዲሆኑ በትምህርታቸው የተሻለ ደረጃ እንዲደርሱ ጎን በጎን ከፍተኛ ምክር እየመከረ ያው እዚህ ያደረሰ ነው። በዚህ አጋጣሚ አሰልጣኙ በብዙ አገር አቀፍ ሻምፒዮና እስከ ባለፈው ሲንጋፖር ድረስ ሄዶ ከፍተኛ ውጤት ያመጣ ነው። በወላጆች ስም ያው ወላጆች ስብሰባ ላይ ስናደርግ ብዙ ጊዜ ስለሚመሰገን ስለሆነ እሱንም በከፍተኛ ሁኔታ በኮምቦልቻ ጨርቃጨርቅ ስም እሱ መመስገን አለበትና እኛም እንደ ወላጅ እናመሰግናለን የሚለውን ሀሳብ ለመስጠት ነው። በውሃ ዋናው ተስተካክሎ እንዲቀጥል የኮምቦልቻ ከተማ አስተዳደር ልክ እንደ ከንቲባው ሌሎችም የስፖርት አመራሮች አሉ። አሁን አዳዲስ ወደ ስፖርት የመጡ ልክ የኮምቦልቻ ጨርቃጨርቅ ስራ አስኪያጅንና የኮምቦልቻ አስተዳደር ከንቲባን ተከትለው የነሱን አሪያ ተከትለው እንደነሱ ቢደግፉ እኔ በጣም ነው። ምክንያቱም ምክር ቤት ላይ ከንቲባው በቃ በዛ ደቂቃ ወዳውኑ ጠርቶ ነው ውሳኔ ወሰነውና እንደዚህ አይነት ነገር ልክ እንደዚህ አይነት ውጤቶች ያው ሽልማት ብንሸለም ክልሉን አንደኛ አስወጥተናል። ተከታታይ መላው አማራ አንደኛ ወጣ፣ መላው ኢትዮጵያ አንደኛ ወጣ። ስለዚህ እዚህ ጋር ከተማ አስተዳደሩ በሚያደርገን አፕሮች በሚያደርግልን ድጋፍ ክልሉን አስጠርተናል። ስለዚህ በተዘዋዋሪ የምናመጣው ውጤት የከተማ አስተዳደሩ ነው የሚሰራውም ከተማ አስተዳደሩ ነው እና ኮምቦልቻ ጨርቃጨርቅ በጋራ ሆኖ ነው። ስለዚህ ከተማ አስተዳደሩ ላይ ተመደው የሚመጡ የስፖርት ባለሙያዎች አሉ። እነሱ ስራቸውን አውቀው ስፖርቱን ቢደግፉ ያበረታቱ። ምክንያቱም ከንቲባዎቹም ሌሎቹም የሌላ ተጨማሪ ስራ ይኖራቸዋል። ነገር ግን የስፖርቱ ባለቤት አለ፣ ባህልና ስፖርት አሁን ተብሏል። እነዛ የኛን ችግር ከሚመለከተው አካል ጋር እያቀረቡ መፍትሄ ቢሰጡን እኛ ደግሞ ከዚህ የተሻለ ውጤት እናመጣለን ብዬ አስባለሁ። ክለቦች ጋር ቢታቀፉና ክለቦች ቢይዟቸው በአቅማቸው ልክ ክለቦች ጋር እየሰሩ ክለቦች ደግሞ እንዳገር አቀፍ እንደ ኢትዮጵያ አጠቃላይ የውሃ ዋና የኢትዮጵያ ሻምፒዮና የሚል ቢመሰረት ትልቅ እድል የሚያገኙበት ስለሆነ ምክንያቱም ልጆቹ 18 ዓመት ከሞላቸው በኋላ ፌዝ አውት እንዳያደርጉ ተስፋ እንዳይቆርጡ ከፍተኛ ድጋፍ መደረግ አለበት። ይሄ በክልል ደረጃም በፌደራል ደረጃም እየተመከረ ያለበት ሁኔታ ስለሆነ ከኛም የሚደገፈው ምንድነው ልጆቹ በለፉት ልክ የተሻለ ነገር እንዲገጥማቸውና በሀገራቸው ደረጃ በክለብ ደረጃ ታቅፈው ውድድር እንዳካሄዱ እኛም ድጋፍ እናደርጋለን። በሀገር አቀፍ ደረጃም የሚታሰበው ነገር ቢሳካ ደግሞ ለልጆቹም ተስፋ ይሰጣል። ለተተኪዎቹም እነሱ ዳይቶ ደግሞ ትልቅ ደረጃ ለሚደርሱ ለተተኪዎቹም ትልቅ ተስፋ ስለሆነ ይሄ ተጠናክሮ መቀጠል አለበት። እዚህ ደረጃ ደግሞ የበለጠ እንድደርስ ያደረገኝ አሰልጣኝ ኢንስትራክተር ስማኝ መሐመድ ይባላልና እሱ በጣም ማመስገን ፈልጋለሁ። ኮምቦልቻ ከተማችንን ማመስገን ፈልጋለሁና ኮምቦልቻ ጨርቃጨርቅ አክሲዮን ማህበር በተለያየ መልኩ እሳቸውን ጋሽ ሙስጠፋን ማመስገን ፈልጋለሁ። ኮምቦልቻ ጨርቃጨርቅ የውሃ መዋኛ ገንዳ የማሰልጠኛ ክለብ ነው የምንገኘው ማለት ነው። ይህ ማሰልጠኛ ቅድም እንደተነጋገር ነው ከሀገራቸው አልፈው ዓለም አቀፍ ተወዳዳሪዎች የወጡበትና በርካታ ሜዳሊያዎች ያገኙበት ኢትዮጵያን ያስጠሩ ከፍተኛ በርካታ ወጣቶች የተገኙበትና ከሀገራቸው አልፈው ለዓለም አቀፍ ስም ያገኙና በርካታ ወጣቶችን
አርያ ሊሆኑ የሚችሉ የወጡበት ትልቅ ማሰልጠኛ ክለብ ነው። ተመልካቾቻችን ወደ ሁለተኛው የማህደር ስፖርት ፕሮግራማችን እናልፋለን። በአዳማ ከተማ በተከናወነው የታዳጊዎች ምዘና ውድድር አማራ ክልል ውጤታማ ከሆኑባቸው ስፖርቶች መካከል የውሃ ዋና ስፖርት አንዱ መሆኑ ይታወቃል። ክልሉ በዚህ ውድድር ከተዘጋጁ 31 ሜዳሊያዎች 25 ሜዳሊያዎችን በመሰብሰብ በውሃ ዋና ስፖርት ያለውን የበላይነትም አሳይቷል። ከነዚህ 25 ወርቆች መካከል 21 ወርቆች የተገኙት በሁለት ታዳጊዎች ነው። በፍቅር እጅግ ሰውና 12 ሜዳሊያዎችን ስታገኝ ናሆም ደመቀ ደግሞ 9 ሜዳሊያዎችን ሰብስቧል። ከኮምቦልቻ የተገኙት እነዚህ ታዳጊዎች በቀጣይም በዚሁ ስፖርት ስኬታማ መሆን አልመዋል። በዛሬው የማህደር ስፖርት ፕሮግራማችን እንግዲህ የእነዚህን ታዳጊዎች የውድድር ቆይታና አጠቃላይ የክልሉ ውሃ ዋና እንቅስቃሴን እንቃኛለን ማለት ነው። ዘጋቢያችን ቴዎድሮስ ኃይለ ኢየሱስ በውድድር ቦታው በተገኘበት ወቅት ያጠናቀረውን መሰናዶ እንግዲህ የፕሮግራማችን ፍጻሜ ይሆናል ማለት ነው። ፕሮግራሙን እንድትከታተሉ ጋብዛለሁ። ፕሮግራሙን በማስተዋወቁ በኩል ኛንተነህ ተስፋዬ ቆይታ አድርጌ ነበር። ሳምንት በሌላ ፕሮግራም እስከምንገናኝ ጤና ይስጥልኝ። ከየካቲት 1 እስከ የካቲት 8 በአዳማ ከተማ ሲከናወን የቆየው የታዳጊዎች ምዘና ውድድር ፍጻሜውን አግኝቷል። በዚህ የምዘና ውድድር 15 የስፖርት አይነቶች ተሳታፊዎችን አሳትፏል። ከነዚህ የስፖርት አይነቶች መካከል ደግሞ ውሃ ዋና ስፖርቶች አንዱ ነበር። በውሃ ላይ እንደሚንሳፈፍ ቅጠል ሳይሆን እንደ ንስር እየቀዘፉ የድል አክሊል መቀዳጀት ለብዙዎች ህልም ነው። በአዳማው የታዳጊዎች ምዘና ውድድር ግን ይህ ህልም እውን ሆኖ የታየባቸው ሁለት ድንቅ ታዳጊዎችን አስተውለናል። ከአማራ ክልል ኮምቦልቻ ተነስተው በመዋኛ ገንዳው ላይ ድልን ያዘነቡትን በፍቅር እጅግ ሰውንና ናሆም ደመቀን በዛሬው የማህደር ስፖርት ፕሮግራማችን እናስተዋውቃችኋለን። አብራችሁን ቆዩም። በፍቅር እጅግ ሰው ትባላለች። መነሻዋ የኢንዱስትሪዋ ከተማ ኮምቦልቻ ነው። በፍቅር ገና በልጅነቷ ነበር በኮምቦልቻ ጨርቃ ጨርቅ መዋኛ ገንዳ ውስጥ ውሃን መላመድ የጀመረችው። ዛሬ ግን ያ ልምምድ ፍሬ አፍርቶ በአዳማ ውድድር ላይ 12 የወርቅ ሜዳሊያዎችን በመሰብሰብ የውድድሩ ኮከብ ሆናለች። በፍቅር ለዚህ ስኬቷም ዝግጅት ማድረጓን ስትናገር የአሰልጣኟ ስም ደግሞ ካፏ አይጠፋም። ይህም እዚህ የደረስኩበት ምክንያት በአሰልጣኝ እስማኤል መሐመድ አማካኝነት ነው። ይህም እሱ አሰልጣኝ እስማኤል መሐመድ የሚያደርግልን ድጋፍ የሚያደርግልን ትሬኒንግ ይህንን ውጤት አምጥተናል በአሁኑ በታዳጊዎች ምዘና ላይ። ስለዚህ ይህን ውጤት ደግሞ በሱ ነው ማለት ነው፣ በአሰልጣኛችን እስማኤል መሐመድ ነው ያመጣ ነው ማለት ነው። የነበረን ዝግጅት አሪፍ ነበር። ያሰብነው ለማሸነፍ ነበር። ስንሰራ የነበረውም እንደምናሸንፍ ነበር። መተንም አሰልጣኛችንም አላሰፈርንም። አሪፍ ውጤት አምጥተናል። ፉክክሩ አሪፍ ነበረ። እኛም በደንብ ስለሰራን ማለት ለማሸነፍ ነው የመጣ ነው፣ ለማሸነፍ ነው የሰራ ነው። ስለዚህ የምንፈልገው እነሱን ዶሚኔት ለማድረግ ነበረ፣ አድርገናቸዋል። ይህንም ከፍተኛ ውጤት አምጥተናል። በወንድም በሴትም ጥሩ የሆነ ውጤት አምጥተናል። ስለዚህ ሌሎች ተቃራኒ ክልሎችን በደንብ ማሸነፍ ችለናል፣ በደንብ ስለሰራን ማለት ነው። ሌላው ክስተት የሆነው ተወዳዳሪ ላስተዋውቃችሁ። ታዋቂዋ ዋናተኛ ብርሃን ደመቀም በውሃ ዋና ስፖርት ለብዙዎች አርአያ ናት። አሁን ደግሞ የእርሷን ፈለግ በመከተል ታናሽ ወንድሟ የ13 ዓመቱ ናሆም ደመቀ ብቅ ብሏል። ለቤተሰቡ አራተኛ ልጅ የሆነው ናሆም በአዳማ ውድድር 9 ወርቅ ሜዳሊያዎችን ለክልሉ በማስገኘት መዋኛ ገንዳውን ነክሶበታል። ናሆም በስፖርቱ እህቶቹን አርአያ አድርጓል። በተለይም ደግሞ በዚሁ ስፖርት እውቅና ያተረፈችው እህቱ ብርሃን ደመቀ አሁን ላለበትና ወደፊት መድረስ ለሚያስበው ስኬት ዋና አርአያው እንደሆነች ይናገራል። ሻው አሁን እንደሚታወቀው ሁሉም ሰው ከውድድር በፊት ብዙ ነገሮችን ይሰራል፣ ትሬኒንጎችን በደንብ ያደርጋል። እንደ ማንኛውም ክልል ተፎካካሪያችን ወይም ከተማ አስተዳደር ተፎካካሪያችን ብዙ ትሬኒንግ ሰርተናል፣ ኮንዲሽን ውስጥ ገብተናል። እናም ያው አንድ ሰው መሳካቱ ከጀርባ የሆነ ሰው አለ ይባላል። ያም እኔ ኮች እስማኤል መሐመድን በጣም አመስገን እፈልጋለሁ። ምክንያቱም አሁን እኔ ገና
13 ዓመቴ ነው። በ13 ዓመቴ ማለት ያው በእድሜ ሕፃን በመሆኔ ለዚህ ደረጃ እንደርስ እስማኤል ማመስገን እፈልጋለሁ። እናም ናቅ እንደ ማንኛውም የክልል ተፎካካሪያችን ትሬኒንግ ሰርተን ኮንዲሽን ገብተን ነው ለዚህ ደረጃ የደረስነው ማለት ነው። እኔ አሁን እዚህ ጋር የሆነ በግል ጥረት የሚለውን ነገር ላይሆን ይችላል። አሁን በዘር የሚባለው ነገር ነው ሊገልጸኝ የሚችለው። ምክንያቱም እኔ ለቤቱ 4ኛ ልጅ ነኝ። ግን ከኔ በፊት 3ም ያሉት 3ም ዋናተኛ ነበሩ። የመጀመሪያዋ ልጅ መሰረት ደመቀ ትባላለች። እሷም ዋናተኛ ነበረች እንደ ብርሃን ደመቀ። ትምህርቷ ጋር ክራሽ ባረገባ ጊዜ እሷ አቋርጣ ነው። ግን አሁን ላይ የምትታወቀው ብርሃን ደመቀ ናት። እሷም እንግዲህ በዋናው ገፍታ ጥሩ ደረጃ ላይ ነው ያለችው። በኢትዮጵያ በጣም ታዋቂ ዋናተኛ ናት። እናም አሁን እኔ እንደነሱ ጎበዝ ዋናተኛ ነኝ ብዬ ለመኩራራት ሳይሆን ጎበዝ ዋናተኛ ነኝ ለራሴ። እናም ይሄ ነገር ሰርቻለሁ መስራቱ ነው። ግን ሁሉም ከሰራ ይለወጣል። ግን ተፈጥሮም አለ እንዳም ደግሞ የሆነ አለ አይደለ በዘር የሚባለው ነገር ያም ይገልጸኛል ብዬ አምናለሁ። ብርሃን ደመቀ ማለት ሁለተኛዋ ልጅ እህቴ ናት ማለት ነው። እሷም በጣም ከድሮ ጀምሮ ከህፃነቷ ጀምሮ ነው ዋና የጀመረችው። በጣም ብዙ ሜዳሊያዎችን አምጥታለች። በጣም ብዙ ናሽናል ቲም ውድድሮችም ወደ ውጭ ሄዳለች። ኦል አፍሪካን ጌምስ ሁሉ ማጣሪያውን አልፋ 4ኛ ወጣለች ፍጻሜ ላይ ማለት ነው። እናም እሷ በጣም ነው በዚህ አጋጣሚ በጣም ነው የምወድሽ። እሷ ግን ሁለቱንም ባንድ እንደሄድ በጣም ረድታኛለች። በቤተሰብ ጋርም ደግሞ እንደዚህ ተመካክራ ጥሩ ደረጃ ላይ እንደሚደርስ አምናለሁ በማለት እሷም እኔ እንደረድታኛለች። በጣም ነው የማመሰግነው። በጣም ነው የምወድሽ። ሁለቱም ታዳጊዎች ክልሉ በውሃ ዋና ያለው አቅም ከፍ ያለ እንደሆነ ያምናሉ። እኛም በውድድር ቦታ እንደታዘብነው ለውድድሩ ከተዘጋጀው 31 የወርቅ ሜዳሊያዎች በፍቅርና ናሆም እንዲሁም በጓደኞቻቸው ብቃት ተገኝቷል። አሁን ላይ ያለው አሪፍ ነው ማለት ከዚህ የበለጠ ማደግ የሚችል ስፖርት ነው። ዋና ጥሩ የሆነ እንትን ነው። ለጤንነትም ለምን የሚጠቅም ነገር ነው። ስለዚህ በዚሁ ቢቀጥል የተሻለ ደረጃ ላይ እንደርስ እንችላለን ብዬ አስባለሁ። እኔ አሪፍ ነው። አሁን እንደሚታወቀው አማራ ክልል አሁን ውሃ ዋና እንደ ባህላዊ ስፖርት ነው። ምክንያቱም የታወቀ ነው። አማራ ክልል ተሸንፎ አያውቅም። አማራ ክልል ያለ ወርቅ ሜዳሊያ ሂዶ አያውቅም የጨራሽ ማለት ነው። እንደውም ሁሉንም ወርቅ ሜዳሊያ ወስዶ ሂዶ ነው እንጂ የሚያውቀው ያለ ሜዳሊያ ተመልሶ አያውቅም እንደ ሌሎች ክልሎች ማለት ነው። እናም አማራ ክልል ያው በዋና ስፖርት አማራ ክልል ከሁሉም ስፖርት የበለጠ በዋና ስፖርት ነው የሚታወቀው። እናም ያው እንደ ባህላዊ ስፖርታችን ስለሆነ ቀለል አድርገን ነው ውጤት የምናመጣው። ክልሉን በውሃ ዋና ስፖርቶች በአሰልጣኝነት ከመሩት አንዱ የሆነው ኢንስትራክተር እስማኤል መሐመድ በታዳጊዎች ምዘና ውድድር ክልሉ ላስመዘገበው ውጤት በግልም በቡድንም የተሰሩ ዝግጅቶች እንደሆነ ያነሳል። እንግዲህ እንደ አማራ ክልል ልጆቻችን ያው ከዚህ በፊት ያው በምንኖርባቸው ዞኖች ላይ ለምሳሌ እንደ ባህር ዳር ከተማ አስተዳደርና እንደ ኮምቦልቻ ከተማ አስተዳደር ጠንከር ያሉ ትሬኒንጎችን ስንሰራ ነበር በግል ማለት ነው። ስለዚህ ቀደም ብለን ውድድሩ እንደሚኖር ስለምናውቅ ቀደም ብለን ትሬኒንጎችን እየሰራን ነበረ። እኛ እንደ ኮምቦልቻ ከተማ አስተዳደር በርከት ያሉ ዋናተኞችን አምተናል። ቅድም ያያቸውን እነ ናሆም ደመቀ እነ በፍቅር እጅግ ሰው ከዚህ ከኮምቦልቻ ጨርቃጨርቅ አክሲዮን ማህበር ከኮምቦልቻ ከተማ አስተዳደር የተገኙ ልጆች ናቸው። እነ የኤል ኑሩልኝና እነ ናሆም አደባባይ ከባህር ዳር ከተማ አስተዳደር የተገኙ ልጆች ናቸው። እነዚህ 4 ልጆች የተሻለ ውጤት ለክልሉ ያስመዘገቡበት አጋጣሚ አለ። ይህ ምንድነው? አሰልጣኞቹ ከክልሉ ከከተማዎቹ ከወረዳዎቹ ከዞኖቹ አመራሮች ጋር በመነጋገርና እንዲሁም ከሚሰሩበት የመዋኛ ገንዳ ኃላፊዎች ጋር በመነጋገር ቀደም ብለን ኮንዲሽን በግላችን የገባንበት አጋጣሚ ነበር። ስለዚህ ውጤቱ እንደጠበቅነው ነው ያገኘነው። በጣም ደስ ይል ነበር። ኢንስትራክተር እስማኤል በውሃ ዋና ስፖርት የክልሉን ውጤታማነት ለማስቀጠልም የተጀማመሩ ስራዎች ተጠናክረው መቀጠል አለበት ይላል። ነገር ግን ብዙ ነገሮች የሚያስፈልጉ ነገሮች አሉ። በቀጣይ እኛ እንደ ኮምቦልቻ ጨርቃጨርቅ አክሲዮን ማህበር ክለባችን በጣም ተጠናክሮ ፕሮጀክቱም ተጠናክሮ የሚሄድበትን ነገር ስንመጣ ቃል የተገባበት አግባብ አለ። በቀጣይም የከተማ አስተዳደሩም እና ከንቲባዎቹ እና አቶ መሐመድ አሚንም ድጋፍ እንደሚያደርጉልን ቃል የገቡበት ነገር አለ ወደዚህ ስንመጣ። ስለዚህ ስፖርቱን በተለይ ወደኛ ዞን አካባቢ የማበረታታት አመራሮቹ ወርደው የማበረታታት አዝማሚ ያላቸውና ይሄን በዚሁ ይቀጥሉበት ነው የምለው። ቀጣይም ቢያበረታቱን ለክልላችን የተሻለ ውጤት እንደምናመጣ እርግጠኛ ነን። በጣም ደስ የሚለኝ ነገር አብዛኛውን ወርቁን አማራ ክልል የወሰደው እድሜያቸው ከ13 ዓመት ላይ ያሉ ልጆች ነው። ስለዚህ ከሌሎች ክልል አንጻር ካመጡ ስፖርተኞች አንጻር ስናየው የኛ ስፖርተኞች በእድሜ ተገቢነት ኤምአርአይም የተደገፈና ለደካርድና
ፋይዳ መታወቂያዎች የተረጋገጠበት ስለሆነ እንደ አማራ ክልል ደስተኛ ነኝ። በቃ በትክክለኛው መንገድ ውጤት ለክልል ያስመዝግቤያለሁ ብዬ አስባለሁ። በፍቅር እጅግሰውና ናሁም ደመቀ በቀጣይ ጊዜያት በዓለም መድረክ ሀገራቸውን መወከል አልመዋል። ከወዲሁም ተስፋ ተጥሎባቸዋል። ለመሆኑ የእነዚህ ታዳጊዎች ያሳዩት ብቃት በአሰልጣኝና በፌዴሬሽን አመራሮች እንዴት ይታያል? ግን አሁን ከዚህ በላይ በጣም ብዙ ውድድሮችን ኮከብ መሆን ፈልጋለሁ። ከ15 ዓመት በታች 1-2 ውድድር ይጠብቀኛል ገና። እናም ከ18 ዓመት በታች ደግሞ በጣም ብዙ ውድድር አለኝ። በዛ ውድድር ኮከብ እየሆንኩኝ ራሴን ማስከበር ፈልጋለሁ። እናም ደግሞ ያው ከኔም የተሻሉ ዋናተኞች አሉ። እነ ሱዴስ መኮንን፣ እነ ዳዊት መላኩ እነሱም አሉ። እነሱም በዚህ አጋጣሚ እነሱም ማመስገን ፈልጋለሁ። እነሱም በጣም ከጎኔ ሆነዋል፣ በጣም ከጎኔ ረድተውኛል። እናም ያው ቀጣይ ደግሞ በናሽናል ቲም ኢትዮጵያን ወክዬ ለኢትዮጵያ በጣም ብዙ ሜዳሊያዎች ማምጣት ፈልጋለሁ። ይሄ ደግሞ እቅዴ ነው ማለት ነው። እኔ ወደፊት ያው አገሬን ወክዬ ኢትዮጵያን ወክዬ ወደ ውጭ መወዳደር ፈልጋለሁ። ለዛም በርትቼ መስራት አለብኝ። ከኔ በላይ ያሉ ታላላቅ ወንድሞች አሉ። እነሱን ለማሸነፍ ትሬኒንግ በደንብ እሰራለሁ። እንግዲህ ያው ናሁም ደመቀ ገና የ8ኛ ክፍል ተማሪ ነው። በቀጣይ ብዙ ነገር ጠብቃለሁ ከሱ እንደነ ተምኪን ጌታቸው ኢትዮጵያን ወክሎ የተሻለ ቦታ ይሄዳል ብዬ አስባለሁ። በትምህርቱም በጣም ጎበዝ ነው። ቤተሰቡም ይደግፈዋል። እንዲሁም የኮምቦልቻ ጨርቃጨርቅ አክሲዮን ማህበር ኩባንያ በጣም ለልጆቹ ድጋፍ ያደርጋል። አሁን ደግሞ ከተማ አስተዳደሩም እያደረገ ነው። ስለዚህ ይሄ ድጋፋቸው የከተማ አስተዳደሩ ድጋፍ ካለ የኮምቦልቻ ጨርቃጨርቅ ድጋፍ ካለ እነዚህ ልጆች በእርግጠኝነት በዓለም አደባባይ ኢትዮጵያን ወክለው እንደሚሄዱ ምንም ጥርጥር የለው። ምክንያቱም ከዚህ በፊት በተደረገው ውድድር የኛው የኮምቦልቻ ጨርቃጨርቅ ዋናተኛ የኮምቦልቻ ከተማ አስተዳደር ዋናተኛ ተምኪን ጌታቸው ክልላችንንም አገራችንም ኢትዮጵያ ሲንጋፖር ላይ በተደረገው የዓለም ወጣቶች ሻምፒዮና የተሳተፈበት አጋጣሚ ስላለ ጅማ ላይ ያመጣቸው 12 የወርቅ ሜዳሊያዎች ምስክርነት መሆን ስለሚችሉ ይሄን እነዚህ ልጆች ላይ እናያለን። በፍቅር እጅግሰው ገና ጀማሪ ዋናተኛ ናት። እንግዲህ በባለፈው አንድ ነሐስ ሜዳሊያ 1 ብር ነበር የወሰደችው አዲስ አበባ ላይ በተደረገው ውድድር። አሁን እዚህ የውድድሩ ክስተት ሆናለች። በፍቅር በጣም ትሁህ፣ በጣም ታዛዥ፣ ቤተሰቦቿ በተለይ ለስፖርት ያላቸው አመለካከት በጣም የተሻለ ነውና የሁለቱም ወላጆች ስፖርቱን ይደግፋሉ። በጣም ለስፖርት የስፖርት ቤተሰብ ናቸው። ናሁም ደመቀ የነ ብርሃን ደመቀ ወንድም ነው፣ የነ መሰረት ደመቀ ወንድም ነው። ስለዚህ ያው የቤተሰብ ይመስለኛልና አሁን ደግሞ በፍቅር ወጣለች። በፍቅርም የተሻለ ነገር ታመጣለች ብዬ አስቤያለሁ። ሁለቱም የአማራም የኮምቦልቻ ከተማ አስተዳደርም እንዲሁም የኢትዮጵያ ተስፋ ናቸው። በጣም ጥሩ ልጆች ናቸው። በጥሩ ሁኔታ እኔም ካለኝ ልምድ አንጻር ከነ ብርሃንን ከዚህ በፊት አሰልጥኛ ያበቃው አሰልጣኝ ነኝ። በእነሱ ልክ ስለሆነ እየሄድኩ ያለሁት አሁን ደግሞ ዋናው ዘመናዊ ሆኗል፣ ዘምኗል። ስለዚህ ዘመናዊ ስልጠና ይጠይቃል። እነዛን ስልጠናዎች ደግሞ እኛ ክልል ላይ ተገቢውን ወሰን አሰልጣኞች አሉ። እኔ ኮምቦልቻ ላይ ያለው ባህር ዳር ላይ ማንደፍሮ ተገኛለ። ሁለታችንም አይደለም ለክልላችን ለኢትዮጵያም በቂ የሆነ ልምድ ያለንና እስከ ኦሎምፒክ ሶሊዳሪቲ ድረስ እስከ ኢንስትራክተርነት ደረጃ ድረስ ሁለታችንም የደረስንበት አጋጣሚ አለ። ስለዚህ ለክልላችን ከዚህ በኋላ አሁንም በመቀጠል የተሻሉ ስፖርተኞችን እናወጣለን ብዬ አስባለሁ። በልጆቹ ሁለታችንም አሰልጣኞች ጥሩ ተስፋ አለን እና ወደፊትም ክልላችንም አናሳፍርም። ዞሮ የውሃ ዋና የአማራ ክልል መገለጫ ነው። ዛሬም ነገም እናንተ ሚዲያ ባለሙያዎች የምታዩት ነገር ተፈጻሚ የሆነ ነው። እያሸነፍን ያለ ነው። በዚሁ እንቀጥልበታለን። የሁለቱ ብቃት ድሮም የሚጠበቁ ናቸው። በዚህ ለጋ እድሜያቸውና ታዳጊነታቸው ከአያየነው ውጤት ድሮም የምንጠብቀውና የተሻለ ውጤት ያመጣሉ ብለን የምንጠብቃቸው ታዳጊ ህጻናት ናቸው። ስለዚህ በለፋነው ልክ ያገኘነው ውጤትም በቂ ነው ብለን እናስባለን እና ይህ ልፋት ያው ከአሰልጣኞች ከኮምቦልቻ ክለብ ቴክስታይል ጨርቃጨርቅ የሚያደርገው ድጋፍ እና የእኛም ክልል ፌዴሬሽን የሚያደርገው ድጋፍ በተቀናጀ መንገድ በመሆኑ በጋራ ተጋግዘን በመስራታችን ነው ለዚህ ውጤት የበቃ ነው እና ጥሩ ነው። የአማራ ክልል ውሃ ዋና ስፖርቶች ፌዴሬሽን ክልሉ ወደዚህ ውድድር ሲመጣ በወቅታዊ ሁኔታ ያለ ውድድር ቢመጣም በውሃ ዋና ስፖርት በሀገር አቀፍ ውድድሮች ያለውን የበላይነት ያስቀጠለበት ውድድር ሆኖ አልፏል ይላል። ያው እንደሚታወቀው የውስጥ ውድድር መርተን ወደዚህ ታዳጊ ወጣቶች የምዘና ውድድር መምጣት አልቻልንም። ከዚህ ጋር ተያይዞ ለአትሌቶቹ በያሉበት ያላቸውን ዝግጅት ለማስመዘን ባላቸው መላ ኢትዮጵያም በአሰልጣኝ በስልጠና መረጃን መነሻ በማድረግ መልምለን ያው በመምጣት ነው ለውድድሩ ለመሳተፍ ይበቃል ማለት ነው። ስለዚህ ያው ከነበረን የውስጥ ዝግጅት አንጻር ያው
ሌሎች ክልሎችን ዶሚኔት በማድረግ የተሻለ አፈጻጸም አስመዝግበናል። አሁን የተሻለ ውጤት አለን። የክልሉ ውሃ ዋና ፌዴሬሽን በዚህ ውድድር ናሆምንና በፍቅርን ጨምሮ ሌሎችም ታዳጊዎች ላሳዩት ብቃት አመስግነው በቀጣይም እነዚህን ታዳጊዎች ጨምሮ ሌሎች ባለተሰጥኦዎችን ብቁ ለማድረግ እንደሚሰራ ተናግሯል። ሞሮን የውስጥ ውድድር ሲመራ የተሻሉ አትሌቶች ኢቨን አዳዲስ አትሌቶቻችን ሊመጡ የሚችሉት በውስጥ ውድድር አልፈው ሲመጡ ነውና ከረንት ፐርፎርማንስ ወይም ወቅታዊ አትሌት ብቃት የምንለውን የምናገኘው በውስጥ ውድድር ነው። በውስጥ ውድድር ያለፈ አትሌት ደግሞ በወቅቱ ያለውን የተሻለ አፈጻጸም መለየትና ለውድድሩ ብቁ የሆነውን አትሌት የምናገኝበት ሂደት ይኖራል ተብሎ ነው የሚታሰበው። ከዚህ አንጻር በቀጣይ እንግዲህ የመጀመሪያው ስራችን የሚሆነው ዞኖችና ከተሞችን የውሃ ስፖርት እንቅስቃሴ ያለባቸውን አዌር በማድረግ ከ15 ዓመት በታች ውድድር ያው አይታሰብም የመጀመሪያውም ስለሆነ በቀጣይ እንደተጀመረና ፕሮፋይላቸውን ቀደም አድርገው የሚሞሉበትን ሂደት የስልጠና አሰጣጥ ሂደታቸውን ደግሞ በያሉበት ሆኖ የመከታተልና የመደገፍ ስራዎችን በመስራት በውስጥ ውድድር አልፈው በአገር አቀፍ ደረጃ የሚዘጋጀውን ውድድር እንዲሳተፉና ሀገርን ወክለው በኢንተርናሽናል በአፍሪካ በኢንተርናሽናል መድረኮች የሚታዩበትን ሂደት ለመዘርጋት ያው ምቹ ሁኔታ እየፈጠርን ያለን። እንግዲህ እኛ በሚቀጥለው ይህንን ውድድር ከውጤቱ አንጻር ከዚህ በፊት የሚመጣ የነበረው ወርቅ መሰረታዊ ለክልሉ ከፍተኛ ወርቅ የሚያስመዘግበው የውሃ ዋና ነው። ይህንን መሰረት በማድረግ ከክልል ስፖርት ቢሮም ጋራ ከክልሉ መስተዳድርም ጋር ከከተሞች ጋራ እነዚህ ኮምቦልቻና ባህር ዳር ኮምቦልቻ ጨርቃጨርቅ ሰፊውን ስራ እየሰራ ያለ ቢሆንም ባህር ዳር ከተማ ላይም ያለውን ሁኔታ በተሻለ መንገድ ለማስቀጠልና ከሚመለከታቸው አካላት ጋርም በመነጋገር ውጤቱን በማሳየት ለነገ ውጤት የተሻለ ነገር እንዲሰራ ከወዲሁ ዝግጅት እናደርጋለን ብለን ኮሚቴያዊ እንቅስቃሴዎችንም ለመጀመር በዝግጅት ላይ ነን ያለን። በአዳማ ከተማ በተከናወነው የታዳጊዎች የምዘና ውድድር አማራ ክልል በኦሎምፒክ ስፖርቶች በ40 የወርቅ ሜዳሊያዎች ቀዳሚ ሆኖ ሲያጠናቅቅ 25ቱ ወርቅ ሜዳሊያዎች የተገኙት በውሃ ዋና ስፖርቶች መሆኑ ይታወሳል። ከዚህ ውድድር ላይ ክስተት የሆኑት ታዳጊዎችም በቀጣይ ትልቅ ቦታ እንደሚደርሱ የብዙዎች ግምት ነው። እኛም የዛሬ የማህደረ ስፖርት ፕሮግራማችን እዚህ ላይ ቋጨን። ትኩረት ለታዳጊዎች ስፖርት። ጤና ይስጥልን። ተሸላሚ የሆነው ናሆም ደመቀ አማራ መኸሩን አንዴ እንጠቀማለን፣ መስኖውን ደግሞ አንዴ እንጠቀማለን። አመቱን ሙሉ ሻይ ታረሳል። ዝናብ ነው የሚጠበቀው። መሬቱ አለን፣ ውሃው አለን፣ ጉልበቱ አለን። ካልሰራህ ግን ቁጭ ካልክ አትገኝም።